በዚህ ሴክሽን መውለድ የራሱ በርካታ ጥቅሞችና ጉዳቶች አሉት። በዛሬ ቪዲዮ ይህንን ጉዳይ እናነሳለን። ሰላም ውድ የባራክ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ሲ-ሴክሽን ወይም የቀዶ ህክምና ወሊድ ህፃኑን ከማህፀን በቀዶ ህክምና የማውጣት ሂደት ነው። ይህ አሰራር በተለያዩ የህክምና ምክንያቶች ሊያስፈልግ ይችላል። በቀዶ ህክምና የሚወለደው ለምንድን ነው? ህፃኑ በትክክል ካልተቀመጠ፣ ለምሳሌ እግሩ ወደ ታች ከሆነ፣ እንግዲህ ልጁ የማህፀን በርን ከሸፈነ፣ የህፃኑ የልብ ምት ከቀነሰ፣ እናትየው ከባድ የጤና ችግር ካለባት፣ ለምሳሌ ከፍተኛ የደም ግፊት ወይም የስኳር በሽታ፣ የቀድሞ ልጇን በቀዶ ህክምና ከወለደች፣ እናትየው ረዘም ላለ ጊዜ ምጥ ካጋጠማትና መውለድ ካልቻለች፣ እንዲሁም የህፃኑ ክብደት በጣም ትልቅ ከሆነ በሲ-ሴክሽን ሊወለድ ይችላል። እነዚህ ምክንያቶች በቀዶ ህክምና መውለድን አስፈላጊ የሚያደርጉ ሲሆኑ የህፃንና የእናትየውን ጤንነት ለማረጋገጥ ይረዳሉ። በሲ-ሴክሽን ወይም በቀዶ ህክምና መውለድ በርካታ ጥቅሞች አሉት። ከነዚህም መካከል አንዱ እቅድን ቀድሞ መዘርጋት ነው። ሲ-ሴክሽን ወይም ቀዶ ህክምና መቼ እንደሚደረግ አስቀድሞ ማወቅ ይቻላል። በተጨማሪም በሲ-ሴክሽን መውለድ በተለምዶ ልጅ ከሚወለድበት ያነሰ ጊዜ ይወስዳል። በአስቸኳይ ጊዜ ሲ-ሴክሽን ወይም ቀዶ ህክምና የህፃንና የእናትን ህይወት ሊያድንም ይችላል። በተፈጥሮ መውለድ ወቅት ሊፈጠር የሚችለውን የማህፀን አካባቢ ጉዳት መቀነስም ይቻላል። እነዚህን ጥቅሞች ሲ-ሴክሽን ወይም ቀዶ ህክምና በአንዳንድ ሁኔታዎች ተመራጭ ያደርጉታል። ይሁን እንጂ በሲ-ሴክሽን ወይም ቀዶ ህክምና መውለድ ጉዳቶችም አሉት። ልክ እንደ ማንኛውም ቀዶ ጥገና ኢንፌክሽን፣ ደም መፍሰስና የደም መርጋት ሊያጋጥም ይችላል። በተፈጥሮ እንደ መውለድ ሳይሆን በሲ-ሴክሽን ወይም ቀዶ ህክምና መውለድ ለማገገም ረዘም ያለ ጊዜ ይወስዳል። ከቀዶ ጥገና በኋላ ህመም ሊኖርም ይችላል። በቀጣይ እርግዝናዎች ላይ ጫና ሊኖርም ይችላል። በሆድ ላይ ጠባሳ ይኖራል። እንዲሁም በተፈጥሮ ከሚወልዱ እናቶች ጋር ሲነጻጸር የጡት ወተት ለማግኘት የተወሰነ ጊዜ የሚወስድባቸው እናቶችም አሉ። እነዚህ ጉዳቶች በሲ-ሴክሽን ወይም ቀዶ ህክምና መውለድ ጋር ተያይዘው የሚመጡ ናቸው። በሲ-ሴክሽን ወይም ቀዶ ህክምና መውለድ አስፈላጊ ሲሆን የህክምና ባለሙያዎች ይወስናሉ። ስለ ሲ-ሴክሽን ወሊድ ጥቅምና ጉዳት ከሐኪሞ ጋር በዝርዝር መነጋገር አስፈላጊ ነው። እያንዳንዱ እርግዝና የተለያየ መሆኑን ማስታወስ ያስፈልጋል። ስለሆነም ከሐኪሞ ጋር በመነጋገር ለእርስዎ የተሻለውን ውሳኔ መወሰን ያስፈልጋል። እንዲሁም በሲ-ሴክሽን ወይም ቀዶ ህክምና መውለድ በህክምና አስፈላጊነቱ ሲወሰን ብቻ ትክክለኛ አማራጭ መሆኑን ማስታወስ ያስፈልጋል። ፈጣሪ ከክፉ ሁሉ ነገር ይጠብቃችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ኮሜንት ማድረግን እንዳትረሱ።